በዛሬው ቪዲዮ ወላጆች ከልጆቻችን ጋር ባለን ግንኙነት ሳናቀው ባለማስተዋል የምንሰራቸው ስህተቶች ምንድናቸው? እንዴት ልጆቻችን ወደ መንፈልገው ነገር ልናቀናቸው እንችላለን? መጠንቀቅ የሚገባን ነገሮች ምንድናቸው? በሚሉና ተያያዥ ስለ ልጆችና ወላጆች ጉዳይ ልናወራ ወይዘሮ ሶፊያ ጸጋዬን በልጆች መጽሐፍት ደራሲና እንዲሁም ደግሞ በተለያዩ የሶሻል ሚዲያ ፕላትፎርሞች ስለ ልጆች አስተዳደግ የምታስተምር አንዲት እንግዳ ይዤላችሁ መጥቻለሁ። ከዛሬው ውይይታችን ብዙ እንደ ወላጅ ታተርፋላችሁ ብዬ አስባለሁ። ወላጅ አይሳሳትም አይባልም፣ እንሳሳታለን። ስህተቶቻችን ደግሞ እንዴት እናርም፣ ልጆቻችንን በየእድሜ ክልላቸው እንዴት ኮሙኒኬት እናደርግ፣ ያለባቸውን ችግርስ እንዴት ቀርበን ልንወያይ እንችላለን፣ ሳናቃቸውስ የምንሰራቸው ስህተት ልጆችን በማወዳደር ሊሆን ይችላል፣ በተለያየ መልኩ እንዴት ማስተካከል እንችላለን የሚሉና ሌሎች ተያያዥ ጉዳዮችንም እንግዲህ ዛሬ በዚህ ውይይት ዳሰናል ማለት ነው። ስለዚህ ውይይቱ እጅግ ጠቃሚ ነው። በሁለት ክፍል ነው። በዛሬው ክፍል ግን ይህንን ጉዳይ እናያለን። ቪዲዮውን ላይክ፣ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ጀምሩ። ሰላም እንዴት አላችሁ? ውድ የድል ቤት የዩቲዩብ ቻናል ተከታታዮች ሰላም። ዛሬም እንደተለመደው ደግሞ አንድ እንግዳ ይዤላችሁ መጥቻለሁ። ያው ስለ ልጆች ሰፊ ብዙ ጉዳዮች አሉ። ከዚህ በፊትም ትንሽ ነካክተነዋል። ሰፊ ነው፣ ባህር ነው እና ሁሉም መዳሰስ አንችልም። ግን ዛሬ ሁለት ጉዳዮች ላይ ሞር ትኩረት እናደርጋለን ብዬ አስባለሁኝ። አንደኛው እንግዲህ ልጆቻችንን እንደ ወላጅ ስናሳድግ ያው ሁላችንም ሰልጥነን ተምረን የምንገባበት ነገር አይደለም። በእግዚአብሔር ጸጋ የምናገኘው ነገር ነው። የተሳሳትንም እያረምነው ነው የምንሄደው እና ከብዙ ወላጆች ጋር እንደሚሰራ በዚህ ጉዳይም ጥናትም እያደረገ በዚህ ጉዳይም ትኩረት አድርጎ እንደሚሰራ ሰው እንደ ወላጆች እስቲ የኛ ስህተት ምንድን ነው? ብዙ ጊዜ የልጆች ስህተት ነው የሚወራው ያጠፋሉ ተብሎ የሚታሰበው እና ከኛ ከወላጆች የታዘብሽው ያየሽው አንቺም በመንገድሽ ላይ የተመለከትሽው ነገር ምን አለ? ከሱን ጀምር። እሺ እንግዲህ ያው አንድ ከዛ በፊት ማለት የምፈልገው ምንድነው ልጆቻችን ሲያድጉ የሚያዩት እኛን ነው እና ሴቶች ልጆቻችን ሳድግ እንደ እናቴ ነው መሆነው እያሉ ነው የሚያድጉት። ወንዶች ልጆቻችን ሳድግ እንደ አባቴ እያሉ ነው የሚያድጉትና በጣም ትልቅ በመነጽር በልጆቻችን መነጽር ውስጥ እንዳለ በሱ መጀመር እፈልጋለሁና ስለዚህ የምናደርገው ነገር ሁሉ ትክክል ነው፣ የምንናገረው እውነት ነው። ስለዚህ ልጆቻችን የምንለውን ሁሉ ይቀበላሉ። ምክንያቱም ከማንም በላይ ያለናቸው እኛንን ከፈጣሪ በኋላ ማለት ነው። ስለዚህ እኛ ደግሞ የመጀመሪያ ስራችን ምንድነው? ልጆቻችንን መውደድ፣ መልካም በሆኑበትም አስቸጋሪ በሆኑበትም ሰዓት። ልጆቻችን መልካም በሆኑበት ሰዓት ልጆቻችን መውደድ ቀላል ነው፣ ግን አስቸጋሪ ሲሆኑ ነው ችግር የሚመጣው። ስለዚህ እኛ ልጆቻችንን ሳናቅ የምናደርጋቸው ነገሮች አሉ። አሁን እንዳልሽው ልጅ ስናሳድግ መመሪያ አብሯቸው የለም። ነገር ግን እኛ አብረናቸው ነው የምናድገው። ስለዚህ እየተማርን እየተሳሳትን ይቅርታ እየጠየቅን አብረን እናሳድግ። እነሱም ሲያድጉ እኛ በእነሱ እናድጋለን። ነገር ግን በዛ ውስጥ ቸላ የምንላቸው ወይም ደግሞ እኛ ያደግንበት መንገድ ነው ብለን የምናስበውን ወደ ልጆቻችን የምናደርገው ነገር አለ። እዛ ላይ መጠንቀቅ አለብን። ምክንያቱም እንግዲህ ማድረግ የሌለብን ነገሮች ብለን ብንለው የዛሬን ርዕስ ለምሳሌ ብዙ ጊዜ የሚያጨቃጭቀን መምታት አለ፣ መጮህ አለ፣ ልጆቻችንን የምናኮርፋቸው ነገር አለ። ከዛ ደግሞ መቼም ይቅር አልልህም የምንለው ነገር አለ። ልጆቻችንን ጎጂ የሆኑ መጥፎ ቃላትን መናገር። አንዳንድ ጊዜ ደግሞ ወላጆች የድሮ ልጆች ከመውለዳችን በፊት የነበረንን ነፃነት እያሰብን እኔ እኮ በቃ ብለን ልጆቻችን ላይ ሸክምነት እንዲሰማቸው ምንላቸው ነገሮች አሉ። እኔ ድሮ ስንት ነገር አሳካ ነበር፣ ስንት ቦታ ሄጄ መጥቼ ነበር እስካሁን ድረስ ያለ የምንለው ነገር ቃላታችንን መጠንቀቅ አለብን። እነዚህ አሉ። ልጆችን የምናወዳደረው ነገር እንግዲህ የምናወዳደራቸው የተሻለ እንዲሰሩ ሊሆን ይችላል፣ ግን የሚያመጣው ሌላ ደግሞ በተጓዳኝ ያለው መጥፎ ነገር አለው።
አንዳንድ ጊዜ ትቼሽ እሄዳለሁ የምንላቸው ነገሮች አሉ። ጥፍት እላለሁኝ ብለን የምንላቸው የገባነውን ቃል አለመፈጸም፣ በጣም እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። እኛ ማድረግ የሌለብን እንደሆኑ ማሰብ ያለብን። ሌላው ደግሞ አንዳንድ ጊዜ ልጆች ፊት የማይወራ ነገር የምናወራው ነገር አለ። ከምንም በላይ ደግሞ እኛ አስተማሪዎች ስለሆንን እኛ የምንሆነውን ነገር ልጆቻችን እንደሚደግሙት አለማስተዋል። እነዚህ እንግዲህ እንደው ነካ ለማድረግ በዚህ ላይ ነው የምንነጋገረው ማለት ነው። በጣም ያነሳሻቸው የብዙ እንደ ወላጅም እኔም ራሴን እያየሁበት ያለው ማወዳደር ምንሰራውን ነገር ልጆቻችን መልሰው ኮፒ ብዙ ጊዜ ንግግራችን ላይ ትኩረት የምናደርገው ከተግባራችን በላይ ማለት ነው። እና ምንድን ነው ተጽዕኖ የሚያመጣው እነዚህ ነገሮች? ለምሳሌ እንደ ማወዳደርን ብናነሳ እኛ አድገናል። የከሌ ልጅ አንደኛ ወጣ፣ የከሌ ልጅ ዶክተር ሆነ እየተባለን ያደግነው። አሁን ማወዳደር ስንል የግድ ከሰው ልጅ ጋር ነው ወይስ ከወንድም ከእህትም ጋር ነው? ቤት ውስጥም ነው ወይ? ምንድን ነው የሚያመጣባቸው ተጽዕኖ እነዚህ ነገሮች ልጆች ላይ? እሺ እንግዲህ ያው ማወዳደር የሚለውን እኛ ስንጠቀም ሀሳባችን ምንድነው? ልጆቹ መንፈሳዊ ቅናት አድሮባቸው ጥሩ እንዲሰሩልን አይደለ? ያ የኛ አስተሳሰብ በአዋቂኛ አስበነው። ልጆች ግን ስናወዳደራቸው ምንድነው የምንላቸው? አንቺ በቂ አይደለሽም፣ የእከሌ ልጆች ከናንተ ይሻላሉ፣ ወይንም ታናሽሽ ካንቺ ጎበዝ ናት፣ ታላቅህ ካንተ ይሻላል። ያንን ልጆቻችን የሚሰሙት። እኛ ማስተላለፍ የምንፈልገው መልእክት ግን እሱ አይደለም። እነሱ ግን የሚሰማቸው ያ ነው። እንግዲህ አስቢው፣ እንግዳ ቤትሽ መጥቶ ቤትሽ ተመግቦ ከዛ በኋላ ሌላ ጊዜ ደግሞ እህትሽ ቤት ትሄዳላችሁ። እነዛ እንግዶች እዛ ቤት ይኖራሉ። ከዛ በኋላ ውይ የእህትሽ ምግብ እኮ ሲጣፍጥ፣ አንቺ ጋር የበላሁት ምግብ እንደው መብላ ስላለብኝ ነው እንጂ የበላሁት የእህትሽን ነው የምመርጠው፣ የእሷንሽ ጎበዝ ብሎ ቢሉን ምን ያክል ውስጣችን እንደሚጎዳ እንደምንቀየም። ልጆቻችንም ያንን ነው የምናደርጋቸው። ምክንያቱም ስናወዳደራቸው በቃ አሳነስ ናቸው። ያንን ከማድረግ ልጆቻችን ምን ላይ ነው የደከሙት፣ እንደነዛ እንደምንፈልገው ቦታ እንዲደርሱልን ምን ማድረግ እንችላለን? እዛ ላይ ነው ትኩረታችን ማድረግ ያለብን። ታላቅ እህቷ ቁጭ ብላ የምታነብ ከሆነ ታናሽየዋ የማትቀመጥና ማንበብ የማትፈልግ ከሆነ እንዴት አድርጋ ነው ልጄ ማንበብ እንድትችል ማድረግ የምችለው? ያንን ስናደርግ ልጆቻችን ማገዝና ወደዛ ቦታ ማብቃት። ስለዚህ ሚናችንን መለየት አለብን። ማወዳደር እኛ የምንለውና እነሱ የሚያስቡት በጣም የተለያየ ነገር ስለሆነ ውስጣቸውን በጣም ይጎዳቸዋል። ከዛ በኋላ ደግሞ እንደ እህትሽ እንደ ወንድምህ ሲባሉ እንደ እከሌ ሲባሉ ልጆቹ እዛ ጋር መድረስ በተለይ የማይችሉ ከሆነ በቃ እኔ ሰነፍ ነኝ፣ እኔ የማይገባኝ ነኝ፣ ያንን ነገር ውስጣቸው እያስገቡ ጥረት እንኳን እንዳያደርጉ ብርታት ያጣሉ። ሌላ ደግሞ በዛ ላይ አንድ መርሳት የሌለብን ምንድነው? ወንድምና እህት መሃል ቅራኔን ይፈጥራል። ምክንያቱም እሷ ጎበዝ ስለሆነች ትወደዳለች፣ እኔ ሰነፍ ስለሆንኩኝ አልወደድም። ስለዚህ እኛና እነሱ መሃል ብቻ ሳይሆን ግንኙነታችን እየሻከረ የሚመጣው እርስ በርስ ራሳቸው ወንድምና እህቶች መጠላላት እንዳልሹ ያው መንፈሳዊ ቅናት እንዲያድርባቸው እንዲሻሻሉ ያንን የምናደርገው እና እንደው በርካታ ናቸው ያነሳሻቸው የወላጅ ስህተት መወዳደሪያ ብዙዎቻችን ላይ በጣም የሚጎላው ነገር እሱ ስለሆነ እሱን ነክተን ግን ሌሎችን ቅድም ያነሳሻቸው ነገሮች ምንድነው ልጆች ላይ የሚያመጣው ተጽዕኖ የሚለውን እናንሳ። ሳይኮሎጂካል ነው፣ እድገታቸው ላይ ነው፣ ምንድነው የሚያመጣው ተጽዕኖ የሚለውን እናንሳ። ግን መጀመሪያ እንዴት አድርገን አሁን የምናወዳደረው ለተሻለ እንዲሆኑ ነው እና እንዴት አድርገን ያን ማረም እንችላለን? እንግዲህ ልጆቻችን ቀደም እንዳልኩት ምን ላይ ነው የደከሙት፣ ምንድነው እንዲያስተካክሉ የምንፈልገው? ከዛ በኋላ እዛ ላይ መስራት ነው። ለምሳሌ ልጄን አስጠላለሁ ወይ? በትክክል ልጄ ሲቸገር የሚያስፈልገውን እርዳታ ወይም አስጠኝም አምጥቼ ሊሆን ይችላል አደርጋለሁ ወይ? ስለዚህ ይሄንን ነገር ሁሉ ራሴ ማረግን መጀመሪያ ማየት አለብን። ጊዜ ለጥናት አበጃለሁ ወይ?
እከታተላለሁ ወይ? አስተማሪ አናግርላቸዋለሁ ወይ? የሚገባውን ነገር አደርጋለሁ። ምክንያቱም ልጆች የራሳቸው ነገር አላቸው። አንዳንድ ልጆች ቅልብ አድርገው ነገሮችን ይሰራሉ። አንዳንድ ልጆች ጊዜ ይፈጅባቸዋል። ቅልብ አድርገው ነገሮችን ማድረግ የሚችሉ ልጆች ጎበዝ ስለሆኑ ብቻ ሌሎቹ ቀስ ብሎ የሚገባቸው ጊዜ ስለሚፈጅባቸው እነዚህን እንደማይገባቸው አድርገን የምንፈርጃቸው ከሆነ ልጆቻችን ውስጣቸው እየተጎዳ አይገባኝም የሚለውን ነገር ውስጥ ነው የሚገቡ። ስለዚህ ባሉበት እናግዛቸው። ሁሉም ልጅ ማምጣት የለበትም። ስለዚህ አንድ ልጅ ለፍታ ደክማ ቢም ወይም ደግሞ አንዳንዴም ሲም የሚመጣባት ከሆነ ያንን ነገር ተቀብለን እዛ ላይ እንድትበረታ የምንችለውን ማድረግና መቀጠል አስፈላጊ ይሆናል ማለት ነው። ስለዚህ እኛ የራሳችንንም ነገር መወጣት የራሳችን ኃላፊነት እየተወጣንም ግን ደግሞ ሳናስብ የምሳሌ ቅድም ያልሹ በተግባር ከንግግር ይልቅ በተግባር ለልጆች ምሳሌ መሆን ማሳየት፣ ልጆች ኮፒ እንደሚያደርጉ ማወቅ ብለሻል። ምንድናቸው? ለምሳሌ አሁን እናደዳለን፣ እንቆጣለን፣ የዕለት ተዕለት ኑሯችን እናደርጋለን፣ የትዳር ብዙ ነገሮች አሉና ምንድናቸው ለልጆች ማሳየት የሚገቡን ነገሮች ወይም መጠንቀቅ የሚገባን ነገር በተግባር አንጻር? እሺ አሁን ይኸውልሽ መናደድ ለምሳሌ ያለ ነገር ነው። ሁሉም ሰው ይናደዳል። መናደድ ደግሞ አስፈላጊም ነው። ምን ማለት ፈልጌ ነው? ስንናደድ ሰውነታችን ምንድነው የሚለን? የሆነ የማይመችን ነገር እንዳለ እያሳወቀን ነው ማለት ነው አንጎላችን አይደለም። ስለዚህ ያንን ይዘን ግን ምንድነው የምናደርገው? ይሄ ነገር ልክ አይደለም የሚለው መልእክት ይዘን ልክ ያልሆነውን ነገር እንዴት ማስተካከል ይቻላል ወደሚለው መሄድ ነው መልመድ ያለብን። ግን እኛ ስለተናደድን የምንጮህ ከሆነ ምንድነው የሚሆነው? አንድ ሰው ሲናደድ ስሜቱን መግለጽ የሚችለው በጩኸት ነው ብለው ልጆቻችን የሚወስዱት። አሁን ለምሳሌ ትንሽ ልጆች እኛ ስንጮህ እነሱም ይጮሃሉ፣ ልክ እኛ የምናደርገው። ከዛ እልህ ስንገባ እነሱም እልህ ውስጥ ይገባሉ። አሁን ማሰብ ያለበት ምንድነው? ልጆቻችን ገና እያደገ ያለ አንጎል ነው ያላቸው። እኛ ግን አዋቂዎች ስለሆነ አንጎላችን ማሰላሰል ማገናዘብ ስለሚችል መረጋጋት እንችላለን። ልጆቻችን ሲያናድዱን ጊዜ ወስደን በረጅሙ ተንፈሰን ሰውነታችን ማረጋጋት። ከዛስ ምን ይሆናል? ልጆቻችን መረጋጋትን ከኛ ይዋሳሉ፣ ከኛ ይለማመዳሉ። አሁን እኔ ስናደድ እያነሳው ዕቃ መወረውር ከሆነ ልጆቼ ሲናደዱ ዕቃ አንስተው ይወረውራሉ። ያኔ ለምንድነው ዕቃ አንስተው የምትወረውረው ብዬ ደግሞ እቆጣለሁ። አንድ ቤት ውስጥ ሁለት ህግ አይሰራም። እኛ አዋቂዎችን ስሜታችንን መግራት መማር አለብን። ይገባኛል፣ ኑሮ አለ፣ ትዳር አለ፣ ብዙ ነገር አለ አብራችን የሚወጥረው ነገር ግን መምታት፣ መጮህ፣ መራገምና ይሄ አላስፈላጊ ነገር የምንናገረው ሁሉ ከፍቅር የመጣ አይደለም። ከታሰበበት ቦታ ሳይሆን በስሜታዊነት የምናደርገው ነገር ነው። ልጆቻችን ያንን ይቀልባሉ። ነገር ግን ይሄ ነገር ልክ አይደለም ምክንያቱም ብለን ማስረዳት ስንጀምር እነሱም ይሄን ነገር ያደረኩበት ምክንያት ይሄ ነው ብለው ራሳቸውን መግለጽ የሚችሉበትን ብርታት መንገድ አስተማርናቸው ማለት ነው። እሱ ብቻ አይደለም። ለምሳሌ አሁን ስለ ማኩረፍ ብዙ ጊዜ ልጅ ታኮርፋለች። ትንሾች ሊሆን ይችላሉ፣ 10 ቤት ያሉ ልጆቻችን ሊሆን ይችላሉ። በቃ ማኩረፍ ጀመሩ ምናምን እንላለን። ከዛ በኋላ ጥያቄው ምንድነው? እኔ ስናደድ አኮርፋለሁ ወይ? እንዴ በጣም አንዳንድ ጊዜ በጣም ሲያናድዱ ዝግት ነው ማድረጋቸው እንላለን። ልጆቻችን ያችን ይዛሉ። ልጆች እያሉ ስለምንቆጣ ስለምንጮህ ያንን ባህሪ ሊያሳዩን ይችላሉ። 10 ቤት ሲገቡ እነዚህ ልጆች እያደጉ ነው፣ ትልቅ ነን ብለው እየተሰማቸው ነው እና የማይመቻቸው ነገር የማይሆን ነገር ስንላቸው ወይም የማይፈልጉት ነገር ስንላቸው ድሮ እኛ የምናደርገውን ነገር እነሱ ጥፍ አድርገው ይሰጡናል ማለት ነው። ስለዚህ ያኮርፉናል። እኛ አንዳንድ ጊዜ ልጆቻችን ለምሳሌ ማሳ ላይ ካናደዱን በጣም ተበሳጭተን ጠዋት ከእንቅልፋቸው ሲነሱ ልጆቹ ረስተውታል። መጥተው እማ ብለው ሊያቅፉን ሲሉ ጉስጥር እንልባቸዋለን። ማታ ያልሽውን ረሳሹ፣ ያደረግከውን ረሳው ብለን እንላቸዋለን። አሁን ያ ነገር ምን ያደርጋቸዋል? ልጆቻችንን ያስተምርብናል። ስለዚህ እነሱም ደግሞ ከዛ አንድ ነገር ሲያስከፋቸው በራቸውን ዘግተው መቀመጥ፣ ከትምህርት ቤት ሲመጡ ሰላምታ የለም፣ ዝም ብሎ መቀላቀል፣ ያ ይመጣል ማለት ነውና ምንም ነገር በቃ እኛ ልጆቻችን እንዲማሩ እንዲያደርጉ የማንፈልገውን ነገር ራሳችን ላይ ማስተማር ራሳችን ላይ መስራት አለብን።
ቃል ገብተን የማንፈጽመው ነገር አለ። በጣም ልክ ያልሆነ ነገር። ቅዳሜ እንደዚህ ቦታ እንሄዳለን፣ ቅዳሜ ይሄን ነገር አዘጋጅልሻለሁ። ቅዳሜ ሲመጣ እኛ ቀደም ብለን ቃል ስንገባ ስሜታዊ በነበርንበት ጊዜ ያኔ ደስ የሚል ነገር ልጆቻችን ስላደረጉ ቅዳሜ በቃ እዛ መናፈሻ እንሄዳለን እንላለን። እኛ ረስተነዋል። ቅዳሜ ጠዋት ይመጣል። ልጆቹ ቅዳሜ ጠዋት እስኪመጣ ቸኩለዋል። ጠዋት ጥብጥብ ብሎ ዘጋጅተው እንሂዳ እማ ይላሉ። የት ነው የምንሄደው? ፓርክ እንሄዳለን አላልሽም? ኧረ እኔ አላልኩም እንዴ ብለሻል አታስታውሽም? ምናምን በቃ እኔ ሌላ ነገር ይዣለሁ። በቃ አሁን ይሄን ቦታ ስለሚሄድ አልሄድም። አንድ ጊዜ እንደዚህ እናደርጋለን፣ 2 ጊዜ እናደርጋለን፣ 3 ጊዜ። ከዛ በኋላ ልጆቻችን ምን ይሆናል? ለኛ ያላቸው ነገር እየቀነሰ ይመጣል። ምክንያቱም እናቴ ቃሏን አትጠብቅ፣ አባቴ ቃሉን አይጠብቅ። ስለዚህ እነሱም ያንን ነገር ውስጣቸው ማስገባት ይጀምራሉና እያንዳንዷ ትንሽ ትንሽ ነገር የምንላት ነገር ስናስባ እውነትም ይህን ነገር እኮ ማድረግ የለብኝም እንላለን። ስልክ አንስተን ሊሆን ይችላል፣ ሰው ስልክ ሲደወል ሊሆን ይችላል። ልጆቻችን ለምሳሌ ማን ነው በካሊት ናት፣ በቃ አንሳና መታጠቢያ ቤት ናት ወይም ደግሞ ተኝታለች በል ብለን እንላቸዋለን። በዛን ሰዓት ላይ ምንም አይታየንም አይደል? እኛም የምናስበው እዛ ያን ስልክ አለማናገራችን ነው። ግን ልጆቻችን ያችን ይመዘግባሉ። ከዛ ትምህርት ቤት የሆነ ነገር ሆኖ ሲመጡ ከዛ ላይ ይሄ ነገር ለምን ሆነ ብለን ስናፈጥባቸው ያችን ያስተማርናቸው ውሸት አለች፣ እሷን ተጠቅሞ ያረጋሉ። ለነሱም በቃ ችግር ውስጥ እንዳይገቡ ራሳቸውን መጠበቂያ ነው። እና ይሄን ነው የምልሽ። አንዳንድ ነገሮች ዝም ብለን የምናረጋቸው ወደ ራሳችን መለስ ብለን ማየት ያሉብን ነገሮች ናቸው። እና እስቲ እዚህ ላይ ላቁምና አንቺ ጋር ልምጣ። ድምፅሽ ጠፍቷል እማዬ። ማለት በጣም ኮንሽስ ሆነን የማናስባቸው ግን ደግሞ የዕለት ተዕለት ኑሯችን ላይ በየቀኑ ልጆቻችን የሚያዩን ነው። ሌላው እንደው በዚህ ወላጆችና ልጆች መካከል መረዳዳት አለብን ብዬ ከማስባቸው ነገሮች እንደው በየእድሜያቸው ስለመረዳት እኛ አንዳንድ ወላጆችን የተማርን መሆን አለብን ወይንም ምናምን ብለው የሚያስቡ ወላጆች አሉ። ግን እንደ ወላጅ ልጆቻችንን በእድሜያቸው በፍላጎቶቻቸው እንድንረዳቸው ራሳችን ላይ ምን ስራ እንደ ወላጆች የራሳችሁ ላይ ይሄን ብትሰሩ የምትይን መማር ሊሆን ይችላል፣ ማንበብ ሊሆን ይችላል፣ ህብረት ማድረግ የተለያዩ ነገሮች ሊኖሩ ይችላሉ። እና ወላጆች ይሄንን እንዴት ራሳችንን እንስራ? እሺ፣ በጣም በጣም ትልቅ ጥያቄ ነው ይሄ። ምክንያቱም ወላጅነት እንዳልሽው ነው፣ ምንም ነገር ሳንይዝ ነው ልጆቻችን የምናቅፈው ገና ሲወለዱና ግን ማወቅ ያለብን ምንድነው አሁን ባለንበት በጣም ብዙ ግብአቶች አሉ ራሳችንን ልናበቃበት ልናስተምርበት የምንችለው። የኢንፎርሜሽን በጣም ብዙ መረጃ አለ፣ የሱ ጥረት የለም። ግን መተግበር ደግሞ መፈለግ አለብን። ልጅ ስናሳድግ አቋራጭ የሚባል ነገር የለም። ይሄንን አሁን አንዳንድ ጊዜ ምን እንላለን? በቃ ይሄ ነገር እንደው እንዴት አድርጌ ልለውጠው? 1 ሲደመር 1 2 ነው ነገር እንፈልጋለን። ህይወት እንደሱ አይደለም። ትዕግስት ይፈልጋል። ልጆች ለምሳሌ 2 ዓመት ሲሆናቸው በቃ ቤቱን ድብቅ ያርጉት፣ ያን ይጎትታሉ፣ ያን ያረጋሉ። ያኔ እድሜያቸው እንደሆነ ስናቅ እኛም ምን ይሆናል? ትንሽ ርህራሄ ይኖረናል፣ እንታገሳለን። 10 ቤት ሲገቡ ልጆቻችን የሚያሳዩት ባህሪ አለ። እኛም በዛ አልፈናል። ቤተሰቦቻችን ምን እንዳሉ እናስታውሳለን፣ ግን እንረሳዋለን። ስለዚህ መለስ ብለን እኔ በዛ እድሜ ምን አደረግ ነበረ? ምን ተብያለሁ? ምን አልወደድኩትም? ምንድነው ሳድግ ያልወደድኩት ነገር? ምንድነው ያልጠቀመኝ ነገር? ምንድነው የጠቀመኝ ነገር? የጠቀመኝን ሳድግ የጠቀመኝን ነገር ልጆችን ላይ አውለዋለሁ፣ ያልጠቀመኝን ነገር ደግሞ አውጣዋለሁ። ከዛ በኋላ ደግሞ ከምንም በላይ ደግሞ ራሴ ላይ ለመስራት ዝግጁ መሆን አለብኝ። የሚገርመው ነገር ቤት ውስጥ ህግና ደንብ አለ ወይ? ስንቶቻችን ነው ቤታችን ውስጥ ህግና ደንብ ያለው? ህግና ደንብ ሲባል እሱም ዝም ብሎ መጽሐፍ መለጠፍ የፈረንጅ ነገር ነው እንላለን። የፈረንጅ ነገር አይደለም። ህግና ደንብ ሲኖር ልጆቹ የምንለጥፍላቸው እንዲያዩት ነው። ልንነግራቸው እንችላለን፣ ግን ያኛው የተለጠፈው ነገር ደግሞ እንደ ድጋፍ እንደ አጋሽ ይሆናል ማለት ነው። ስለዚህ ልጆች ቤት ውስጥ ማገዝ አለባቸው። ልጆች ቤት ስራ፣ የጨዋታ፣ የሁሉም የመዝናኛ ጊዜ ያስፈልጋቸዋል፣ ያስፈልጋል። የንባብ ሰዓት ያስፈልጋል። ያንን ነገር እናሳያቸዋለን ወይ? በየቀኑ እንዲተገብሩ እናበረታታቸዋለን ወይ? ልጆች የሚፈልጉት ምንድነው? ወጥ የሆነ ነገር ነው የሚፈልጉት። ከዚህ ሰዓት ይሄ የሚሰራውን ነገር ካወቁ በዛ ውስጥ ነው የሚቆዩት። ግን
ዛሬ አንድ ህግ ስናወጣ ነገ ሳይመቸን ስናፈርስ፣ 1 ሰዓት ነው ዛሬ ስክሪን ታይም ብለን ነገ ደግሞ ጓደኛችንን በስልክ ስለያዝን ቀጥ የምንል ከሆነ ያ ልጅ አስተዳደግ አይደለም። ስለዚህ ልጅ አስተዳደግ ዋጋ ያስከፍላል። ግን አሁን ዋጋ እንከፍልና በኋላ ላይ የከፈልነውን ዋጋ ፍሬ እናገኛለን። አሁን ግን ዋጋ መክፈል ካልቻለን በኋላ እኛንም ልጆቻችንን ዋጋ ያስከፍልብናል። ስለዚህ መረጃዎች አሉ፣ ራሳችንን ለመለወጥ መስማት እንችላለን፣ ማንበብ እንችላለን። ግን ፈቃደኛ ሆነን ደግሞ መደረግ ያለበትን ነገር መተግበር አለብን። ስለዚህ እንዳልሽው እውቀት የጠፋበት ዘመን አይደለም። ብዙ እውቀቶች አሉ፣ ብዙ ነገሮች አሉ። ለዛ ትኩረት መስጠት ነው በዋናነት የሚያስፈልገን። ስለዚህ ይሄኛውን ሴሽን ልናጠቃልል ነው እና እንደው ወላጅና ልጆች ቢያውቁት፣ እንደ ወላጅ ይህንን ነገር ብታውቁት ጥሩ ነው፣ በጣም እየበዛ ያለ ችግር ነው የምትይን እና መጨረሻ እንደማጠቃለያ የምትይን ሀሳብ ካለ ይህንን ሀሳብ በዛ እንቋጫለን። እሺ፣ እንግዲህ የምለው ምንድን ነው ወላጆች ልጆቻችንን በዱላም ይሁን በቃላትም ይሁን የምንጎዳቸው ነገር ባይታየንም ውስጥ ላይ ጠባሳ የሚተው ነገር ነው። እኛ የምናደርገውና የምንናገረው ነገር የልጆቻችን የውስጥ ድምጻቸው ይሆናል። ስለዚህ ያንዳንዱ አሁን ስንመታ ልጆቻችንን ምናወጣቸው ቃላቶች አሉ፣ ርግማኖች አሉ፣ ስድቦች አሉ። ያ ሁሉ አብሮ ነው የሚቀርጸው እና እነዚህ ልጆች እያደጉ ሲመጡ ማንነታቸውን እኛ ባልነው ላይ ይሰራሉ። ስለዚህ ምን አይነት ዘር ነው ልጆቻችን ውስጥ እየዘራን ያለ ነው? የሚያሳድጋቸው የሚያለመልማቸው ነው ወይስ የሚያፈርሳቸው ነው? ቃላችንን እንምረጥ። ከዛ ደግሞ እኛ ማገዝ የምንችለውን ነገር እናግዛለን። ለነሱ ኃላፊነት እንስጥ። መስራት የሚችሉትን ነገር እንዲሰሩ መንገዱን እናመቻች። ምክንያቱም የምናሳድጋቸው ልጆች አሁን ትንሽ መሆናቸው ሳይሆን ማየት ያለብን ሲያድጉ ራሳቸውን የሚችሉ በራሳቸው የሚተማመኑ እንዲያደርጋቸው ነው። ሌላ ወላጆች ስናጠፋ ስንሳሳት ሰዎች ነን፣ ይቅርታ መጠየቅ እንልመድ። አሁን ከላይ ይሄ አናድርግ ብለን የዘረዘርነው ነገር ነበረ። በዛ ሁሉ ውስጥ እነዚህን የምናደርግ ከሆነ ያደረግን ወላጆች ከሆንን ይህንን ነገር ሊፈውስ የሚችል ከልጆቻችን ጋር ቁርኝነታችንን ሊያስተካክል የሚችል ከልባችን ሆነን ይቅርታ ስንጠይቅ ነው። ይቅርታ ውስጥ ፍቅር አለ፣ ፈውስ አለ። ልጆቻችን ናቸው፣ ማንም ሌላ ሰው የላቸውም እና እነሱን በተቻለ መጠን እግዚአብሔር በሰጠን ጸጋ በጥበብ እናሳድግ። በጣም አመሰግናለሁ ሶፊዬ። ቀጣይ የርዕሰ ጉዳይ ደግሞ እንቀጥላለን። እጅግ አድርጌ አመሰግናለሁ።